ሰላም መጽሐፍን በዜማ ቤተሰቦች ዛሬ በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 16። ሀብትን የማዳበር ብልህነት አማራጮችን የማየት ብቃት ሲሆን አማራጮች ወደ አንድ ሳይመጡ ሲቀሩ ምን ማድረግ እንዳለብህ ቆም ብለህ ማሰብን ያካትታል። እድል ወደ አንተ ከመጣና ገንዘብ ግን ከሌለ፣ አበዳሪ ባንክም ካላገኘ እድል እንዴት ወደ አንተ መጣ መጠቀም እንደምትችል ማሰብ አለብህ። አካሄድ የሚያዋጣ ካልሆነ ሀብትን ማዳበርም ሆነ መበልጸግ አትችልም። ይህም 5 ሳንቲምን ወደ ሚሊዮን የመቀየር ያህል ከባድ ነው። ገንዘብን የማበልጸግ ሂደት አስተዋይነት የሚጠይቅ ሲሆን ገንዘብ በብዛት የመኖር ወይም ያለመኖር ጉዳይ ሳይሆን ቁልፉ አማራጮችን በተለያዩ ሁኔታ አሰባስቦ በመጠቀም በእጅ ላይ ያለን ማንኛውም ነገር ወደ ገንዘብ ለመቀየር የሚያስችል ብቃትን መላበስ ላይ ነው። ይህም ሲሆን በሀብት ማበልጸግ ሂደት ውስጥ ያሉብህን ችግሮች ለመፍታት ትችላለህ። ለዚህም ዋናውና ተጠቃሹ ገንዘብ የራስህን እድል ከመልካም አጋጣሚ ጋር እንድታቀናጅ ያደርጋል። ጥቂቶች ብቻ ናቸው እድል እንደመና ከላይ የማይወርድ እንደሆነ የሚገነዘቡት። በአንጻሩ እድል በራሳቸው ሊፈጠር የሚችልና በእጃቸው ላይ ያለን ማንኛውም ነገር በመጠቀም ለውጤታማነት ምክንያት እንደሆነ ይረዱታል። ሀብትን እንደ ሀብትነት ስናነሳም መሰረታዊው ነገር ጠንክሮ መስራት ቢሆንም የአጠቃቀም ብልሃትን ማወቅ ግን ወሳኝ ነው። ትክክለኛና መልካም አማራጭን ቁጭ ብለው የሚጠብቁ ሰዎች ለማደግና ለመለወጥ ብዙ ጊዜ ሊወስድባቸው፣ ልክ እንደ ትራፊክ መብራት ውሳኔን በራሳቸው ሳይሆን የሚወስኑት ከሁኔታዎች መፈጠርና ክንውን ጋር በመያያዝ ተስፋ ማድረግ ሲጀምሩና ይህም አካሄድ ጥገኛ እንዲሆኑ ያደርጋቸዋል። ለእኔና ማይክ በተደጋጋሚ ሀብታም አባቴ ይነግረን የነበረው ገንዘብ ማለት በራሱና ብቻውን ተአምር ፈጣሪ እንዳልሆነ ነው። እንደዚህ አይነት አመለካከት በሂደት ገንዘብን ተጠቅሞ ሀብትን በማዳበር መንስኤ ሊሆን እንደሚችል ይነግረን ነበረ። ድሆችና መካከለኛ ገቢ ያላቸው ሰዎች ገንዘብን ለዕለት ጉርሳቸው ወጪ መሸፈኛ ብቻ እንደሚያደርጉት ካሳሰበን በኋላ ቀጠል አድርጎ ሀብታሞች ግን ሀብትን በማበልጸግና በገንዘቡም ወደ ከፍተኛ የሀብት ደረጃ ባለቤትነት ለመሸጋገር ነው። ይሁን እንጂ ገንዘብ ብቻውን የሀብት መሰረት እንደሆነ አድርጎ ማሰብ ውጤት አልባ ነው ብሎናል። ሀብታሙ አባቴ ገንዘብን ብቻውን ማካበት ትርጉም እንደማይሰጥና ይህም ለእድገት መሰረት እንደሆነ ማሰብ ስታቆሙ ሀብታም በመሆንና ለማደግ ብዙውን ጊዜ አይወስድባችሁም ብሎ አሳስቦን ነበረ። በወቅቱ ምን እያለ ይሆን ስንል እኔና ማይክ ራሳችንን ጠይቀናል። ከዚያም ገንዘብ ማለት ምን ማለት እንደሆነና ለብቻ መስራት ይቻላል ወይ በማለት ጠየቅነው። በምን አይነት ስምምነት ከሰዎች ጋር መስማማት እንችላለን የሚለው ጥያቄ ብዙ ሀብታሞች የሚጠይቁት መሆኑን ጠቁሞን የሰው ልጅ በዋነኝነት ያለው ትልቁ ሀብቱ አእምሮ ሲሆን ገንዘብ ሳይኖረውም አእምሮውን ተጠቅሞ ሀብት ማዳበር እንደሚችል አስረዳን። ሀብት ከ300 ዓመት በፊትና ከዚያም ጀምሮ በነገስታቶች ዘንድ ጭምር እንደ ተአምር የሚቆጠር ነበረ። በተጨማሪ የሰለጠነ አእምሮ የሌለውም ሰው ከመጠን ያለፈና ማብቂያ የሌለው ድህነትን ለቤተሰቦቹ ማስተማር ይችላል። ባለንበት የመረጃ ዘመን ገንዘብ በብዛት እየጨመረ ሲሆን በጣም ጥቂት ሰዎችን ከምንም ተነስተው በማይታመን ሁኔታ ሊያካብቱት ይችላሉ። ለዚህም ዋናው ነጥብ አእምሮን ተጠቅሞ የፈጠራ ክህሎትን በማዳበር ሀሳብ አመንጭቶ ወደ ተግባር በመግባት ላይ የተመረኮዘ ነው። በንግድ ዓለም ውስጥ ያሉ ሰዎችን ሀብት እንዴት ሊበለጽግ እንደሚችል ብትጠይቁ በሚሊዮን የሚቆጠር ሀብትን ከባዶ በመነሳት ማካበት እንደሚቻል ይነግሯቸዋል። ይህም ትልቁ ሚና የሚጫወተው አእምሮን በአግባቡና በሚገባ መጠቀም ብቻ እንደሆነ ያሳስበናል። ገንዘብ በራሱ ከሀገር እንደ ሰው መንቀሳቀስ ባይችልም ስምምነት ከተፈጠረ ግን በደላሎች አማካኝነት ሀብትን ማዳበር ይቻላል።
ልብ በሉ፣ ሀሳብ ማመንጨትና ስምምነቶች የሀብት ማዳበሪያ ዋነኛ መንገዶች ናቸው። ስለዚህ የገንዘብ አቅምን ማዳበር ለምን አስፈለገ? ይህን መመለስ ይቻል ይሆናል። ሆኖም መጀመሪያ በምን ብልህነትን እንዳዳበርኩ ልንገራችሁ። ለዚህም ዋናው ምክንያቴ ሀብትን በፍጥነት ማካበት እንድችል ነው። ይህን እንደሆነ ያስቻለኝ ስለ ገንዘብ ያለኝ ግንዛቤ ሲሆን በፈጣኑ የሀብት ማበልጸግ መንደር ውስጥ በፍጥነትና በታላቅነት በመጫወት ጭምር ነው። በዚህ ዘመን ሀብት የሚገኝባቸው ስራዎች የሚፈልጉት የአካል ብቃትን ሳይሆን የአእምሮን የመስራት አቅም ነው። እርግጥ ነው የአካል ብቃት ሊያስፈልግ ይችላል። ነገር ግን አካልን የሚያዘው አእምሮ እንደሆነ ተገንዘቡ። ለዚህም ነው ያለኝን ቋሚ ሀብት ማለትም አእምሮዬን ተጠቅሜ ከፍተኛ ገንዘብን ወደ ስራ በመቀየር ከደፋሮች ጋር በመሆን ወደ ኋላ የሚያፈገፍጉትን ፈሪዎች በመተው ለለውጥ ተንቀሳቅሼ በውጤቱም ሀብትን ለማካበት የቻልኩት። ገንዘብን ስለማካበት አንድ ምሳሌ ልስጣችሁ። በ1990ዎቹ መጀመሪያ ላይ የፎኒክስ የገንዘብ አቅም በጣም አስጊ ነበረ። ወደ ክስረት የሚያመራ አካሄድ ውስጥ የተዘፈቀ ነበር ማለት ይቻላል። አንድ ቀን ጉድ ሞርኒንግ አሜሪካ የተሰኘውን ፕሮግራም በቴሌቪዥን ስመለከት ገንዘብን ከማካበትና ከማጣት ጋር አያይዞ የሙያው ተንታኝ እየተናገረ ነበረ። እርሱም ገንዘብ ቁጥቡ ካለ በኋላ በወር $100 ብታስቀምጡ ከ40 ዓመት በኋላ ሚሊዮነር ትሆናላችሁ አለ። ተመልከቱ፣ በየወሩ የተወሰነ ገንዘብ ማስቀመጥ መልካም ነው። አንዱም አማራጭ ሊሆን ይችላል። ችግሩ ግን ገንዘቡን የሚቆጥበው ግለሰብ ገንዘብ ማስቀመጡን እንጂ በሀገሩና በዓለም አቀፍ ደረጃ የሚካሄደውን የገንዘብ ልውውጥ የመውጣትና የመውረድ ሁኔታን ሳያገናዝብ በየወሩ በማስቀመጥ ብቻ ነው ለእድገቱ ተስፋ የሚያደርገው። በፊት እንደገለጽኩት ዘመኑ በኦክላሆማ ግሽበት የታጀበ ነበረ። ከኢንቨስተሮች ፍጹም ጥንቃቄ የተሞላበት እንቅስቃሴ ይጠበቃል። የኔም ገንዘብ በተለያዩ ስራዎች ላይ ውሎ ስለነበር በጥሬው እጄ ላይ የቀረ ነገር አልነበረም። ገንዘቤን ከመሰብሰብ ይልቅ በስራ ላይ ስለማውለውና የተለያዩ ቁሶችን ስለምገዛበት ምንም ቀሪ ገንዘብ በእጄ ላይ አልነበረኝም። ከባለቤቴ ጋርም በገበያ ውስጥ ከ$1 ሚሊዮን በላይ በጥሬ ሊንቀሳቀስ የሚችል ገንዘብ ስለነበር ነው ቁሶችን ልንገዛበት የቻልነው። ይህም ለእኛ እድገት መልካም አማራጭ ፈጠረልን። ምንም እንኳን የኢኮኖሚ ግሽበቱ አገር አቀፋዊ ችግሮች ቢኖሩትም ምንም የተስፋ ጭላንጭል ማሳለፍ ስላልነበረብኝ ወደ ተግባር ገባው። በአንድ ወቅት $100,000 ያወጡ የነበሩ ቤቶች $75,000 ሲገቡ ከአካባቢው ከሚገኝ ሪል ስቴት ከመግዛት ይልቅ ገንዘብ ያለ አግባብ ከሚያጠፉ ሰዎች መግዛት ጀመርኩ። በዚህ አካባቢ 75,000 ቤቶችን እያንዳንዳቸውን በ$20,000 ወይም ከዚያም ባነሰ መግዛት ይቻል ነበረ። ከጓደኛዬ በ90 ቀናት ውስጥ የሚመለስ $2,000 ወስጄ ከራሴም $200 ጨምሬ እነዚህን የ$75,000 ቤቶች በ$60,000 መግዛት እንደሚቻል ማስተዋወቄን ቀጠልኩ። ብዙም ሳይቆይ ስልኮች ማንቃጫት ጀመሩ። ከነዚህም ውስጥ ለመግዛት ፈቃደኛ የሆኑትን መርጬ ንብረቱ ወደ እኔ ስም ከተዘዋወረ በኋላ ቤቶቹን ለማሳየት ሄድ ጀመርኩ። በጣም የሚገርም ነበረ። ለሽያጭ የቀረቡት ቤቶች በደቂቃዎች ውስጥ ተሽጠው ሲያልቁ ለስራ ማስኬጃ የጠየኳቸው $2,500 የሰጡኝም በደስታ ነበረ። እኔም ጉዳዩ ለሚመለከተው ኩባንያ ከፍዬ ከጓደኛዬ ጋር ባለን ስምምነት መሰረት ካበደረኝ $2,000 ተጨማሪ $200 አክዬበት መለስኩለት። በዚህ ሁኔታ የቤቶቹ ገዢም ሆነ ሻጭ እንዲሁም እኔና ጓደኛዬ ደስተኞች ነበርን። ልብ በሉ፣ በ$20,000 ገዝቼ በ3 እጥፍ $60,000 ስሸጠው $40,000 ባለኝ ሀብት ላይ ጨምሬያለሁ። የወሰደውም ሰዓት በአጠቃላይ 5 ሰዓት ብቻ ነበር። ስለዚህ ከዚያን ጊዜ ጀምሮ ገንዘብን እንዴት ማካበት እንደሚቻልና የቁጥሮችን አስገራሚ የመጨመርና የመስራት ኃይል ተረድቻለሁ። ይህም የሆነበትን ሂደትና ምሳሌያዊ ሂደት ቀለል ባለመልኩ አስረዳችኋለሁ። $40,000 በሀብትነት ሲፈጠር ይህን ገንዘብ ያለ ግብር ክፍያ የተገኘ ነው። ቋሚ ሀብቱ 40,000፣ ብድሩ $20,000። ይህ የገበያ አስገራሚ ሂደት እኔና ባለቤቴ በትርፍ ጊዜያችን መስራት ስንቀጥል የሀብታችን ብዛትም በቋሚ ንብረትና በስቶክ መልኩ
እየጨመረ ነበር። $190,000 ሊሆን የሚችል ብር ከ10% ወለድ ጋር በእነዚያ 6 የግዢ ፈጠራ፣ የሽያጭ እና የገንዘብ እንቅስቃሴዎች ማግኘት ቻልን። ይህም በግምት $19,000 በዓመት ገቢ እንደማግኘት ይቆጠራል። ገንዘቡን በዚህም ወደ ግል ሀብታችን ውስጥ እንዲካተት አድርገናል። ስለሆነም በገንዘቡ መኪናዎችን፣ ነዳጅ፣ የጉዞ ወኪልን፣ ኢንሹራንስ፣ ከደንበኞቻችን የዕለት ግብዣና የመሳሰሉትን በዓመት እንድንሸፍን አስችሎናል። መንግስትም በዚህን ወቅት ተጨማሪ ግብር ለመሰብሰብ የቻለ ሲሆን የግብር ክፍያችንንም በቅድሚያ ለመክፈል ተጠቃሚ አድርገነዋል። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 16 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።